በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይትባረክ እግዚአብሔር አምላከ አበዊነ ስቡህኒ ውእቱ ወልዑልኒ ውእቱ ለዓለም። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች አባቶችና እናቶች፣ ወንድሞችና እህቶች እንዲሁም ሕፃናት ሁላችሁም በእግዚአብሔር ስም እንደምንሰነበታችሁ። ለዚች ሰዓትና ዕለት ያደረሰን ልዑለ ባህሪ ቅዱሰ ባህሪ ንጹሐ ባህሪ ሕያወ ባህሪ እግዚአብሔር አምላካችን ዛሬም ዘወትርም ስሙ የተመሰገነ ይሁን። እንኳን ለቅዱስ ዮሐንስ መጥምቀ መለኮት በዓለ ልደቱ በሰላም በጤና አደረሰን አደረሳቸው። ሰኔ 30 ቀን የቅዱስ ዮሐንስ በዓለ ልደት ነው። ይህንንም የሚያስረዳን እንግዲህ ስለ ቅዱስ ዮሐንስ ቅዱስ ሉቃስ በወንጌሉ ጽፎታል። የጌታችንና የመድኃኒታችን የኢየሱስ ክርስቶስ ቅዱስ ወንጌል ወንጌላዊው ቅዱስ ሉቃስ ከ72ቱ አርድእት አንዱ የሆነው እንደ ጻፈው ምዕራፍ 1 ቁጥር 76 ላይ እንዲህ ይላል፣ ወአንተኒ ሕፃን ነቢየ ልዑል ትሰመይ እስመ ተሐውር ቅድመ እግዚአብሔር ከመ ትጽሕፍ ፍኖቶ። አንተም ሕፃን ሆይ የልዑል ነቢይ ትባላለህ፣ በእግዚአብሔር ፊትም ትሄዳለህ፣ መንገዱን ትጠርግ ዘንድ በእግዚአብሔር ፊት ትሄዳለህና የልዑል ነቢይ ትባላለህ ብሎ ይህንን ቃል የጻፈልን ቅዱስ ሉቃስ ነው። ቃሉን የተናገረው የመጥምቀ መለኮት የቅዱስ ዮሐንስ አባት ዘካርያስ ነው። ሊቀ ካህናት ዘካርያስ የቤተ መቅደስ አገልጋይ ካህን አባት ነበር። የቅዱስ ዮሐንስ አባትና እናት ዘካርያስ አባቱ፣ ኤልሳቤጥ እናቱ ናት። እነዚህ ቤተ አይሁድ መልካም ሰዎች የነበሩ፣ እንደውም ቅዱስ ሉቃስ ሲጽፍላቸው ወእሙንቱ ጻድቃን በእግዚአብሔር በቅድመ እግዚአብሔር፣ እነሱም በእግዚአብሔር ፊት እግዚአብሔር በሚያውቀው ነገር ሁሉ እውነተኞች ነበሩ ይላቸዋል ዘካርያስና ኤልሳቤጥን። አባትና እናት የተባረኩ ሲሆኑ ልጆችም የተባረኩ ይሆናሉ። የአባት መባረክ ለልጅ መባረክ መልካም ነው፣ የእናትም መባረክ እንደዚሁ። ስለዚህ ዘካርያስ የቤተ መቅደስ አገልጋይ ሆኖ ሲኖር፣ ኤልሳቤጥም ደግሞ የካህን ባለቤት ሆና ሲኖሩ ልጅ አልነበራቸውም። በሐዘን ይኖሩ ነበረ። በመካንነታቸው መካን በመሆናቸው እያዘኑ እየተከዙ ይኖሩ ነበረ። በእስራኤል ዘንድ ልጅ ያልነበረው ሰው፣ በመካንነት የሚኖር ሰው ብዙ ጊዜ በማይበረሰቡ ይገለላልና ማይበረሰቡ እያገለላቸው የሚኖሩ እነ ኢያቄም እነ ሐና ይታወቃሉና ዘካርያስ የቤተ መቅደስ አገልጋይ ሆኖ በቤተ መቅደሱ ወበፃ ጊዜ አጥን የሚያጥንበት ጊዜ ደረሰ። ካህን ማይጠንት የሚያጥነው ጸሎት ለማሳረግ ነው። ዛሬም ቢሆን በሚታጠነው ማይጠንት የሚጸለየው ጸሎት በዛ ያርጋል። የጸሎቱ ምዕራግ ምልክት፣ የጸሎቱ ማረግ ምልክቱ የዕጣኑ ወደ ሰማይ ማረግ ነውና ዘካርያስ የሕዝቡን ጸሎት የሚያሳርግ የእግዚአብሔርን ምሕረት ወደ ሕዝቡ የሚያመጣ በእግዚአብሔርና በሰዎች መካከል ያለ አባትና መምህር የጸሎት አባት ካህን ነበርና መስዋዕቱን ሰውቶ ጸሎቱን አድርሶ ሳለ ፍርሃትና ድንጋጤ ወረደበት ነው የሚለውና የእግዚአብሔር መልአክ ታየው። ዋስተርአዮ መልአከ እግዚአብሔር በየማነ ምስዋዕ፣ በመሰወያው ቀኝ በኩል ቅዱስ ገብርኤል ተገልጦለት ልጅ እንደሚወልድ ልጅ ትወልዳለህ ብሎ ነገረው። በዚህም ጊዜ ትጸንስ ብእሲትከ ባለቤት ትጸንሳለች ትወልዳለች ሲለው እኔም አርጅቻለሁ አፍጅቻለሁ ወለብእሲትኒ ሀለፈ መዋዕሊሃ
የእሷም የኤልሳቤጥ በልማደ አንስት ሴቶች ልጅ የሚወልዱበት ዘመን አልፎባታልና ከዚህ ዕድሜ በኋላ ልጅ መውለድ የማትችል በመሆኗ እሷም የማይሆን ነገር ነው ብሎ ተጠራጠረ ዘካርያስ። ይህን በመጠራጠሩ ቅዱስ ገብርኤል ትከውን በሃመ ወትስዕን ነቢበ፣ ዲዳ ትሆናለህ መናገርም ይሳናሃል፣ እስከ አመ ይከውን ዝንቱ፣ ይህ ነገር እስከሚፈጸም ድረስ አንተ ዲዳ ሆነ ትኖራለህ አለው። እንግዲህ ከዚያ በኋላ ዘካርያስ ዮሐንስ ሲጸነስ አንደበቱ የአባቱ ተዘጋ። አንደበቱ ተዘግቶ 9 ወር ከ5 ቀን ነው የኖረው ዘካርያስ። ኤልሳቤጥ በማኅፀነ ኤልሳቤጥ ዮሐንስ በጽንስ በእርግዝና በቆየበት ወቅት ኤልሳቤጥ አርግዛ ሳለ ዘካርያስ ግን አንደበቱ የማይናገር ሆኗል። እንግዲህ በኋላ ጊዜው ሲደርስ ቀኑ ሲደርስ እንግዲህ ጊዜው ሲደርስ አምባ ይፈርስ እንደሚባለው ጊዜው ደረሰና ዮሐንስ ተወለደ። ደስ አላቸው ብዙዎቹ። ኤልሳቤጥም ቀደም ብላ እንደተናገረች ወአይተተ እግዚአብሔር ዝንጓዌ እምኔ፣ እግዚአብሔር ከኔ ላይ ሰዎች የሚያሽሟጥጡኝን ሽሙጥ ከላይ ላይ እግዚአብሔር አስወገደልኝ አለ። ሰዎች ሲያሽማጥጡ፣ ሰዎች የሚያሽሟጥጡበትን ነገር እግዚአብሔር ያረቃል። እግዚአብሔር ከሚያሽሟጥጡ አንደበት ይጠብቃል፣ ከሚነቅፉ አንደበት ይጠብቃልና ነቃፊዎች ነበሩባት ኤልሳቤጥ ቢወልዷት እንጂ የማትወልድ በቅሎ እያሉ። በቅሎ እንግዲህ ባለመውለድ ነው የምትታወቀው። ቢወልዷት እንጂ የማትወልድ ብለው ኤልሳቤጥን ያቃልሏት የነበሩ ሰዎች አርግዛ ሲያዩ አፈሩ፣ ደነገጡ። ይታወቃል ይህ ታሪክ። ወናሁ ሳድስ ዝንቱ ወር ለእንተ ብልዋ መካን፣ እሷን መካን እያሉ የሚዘልፏት የሚሰድቧት ሰዎች ነበሩ። በ6ኛ ወር ዮሐንስ በተጸነሰ በ6ኛ ወር ነው ጌታ ኢየሱስ ክርስቶስን ቅዱስ ገብርኤል መጥቶ ጌታ ኢየሱስም የተበሰረው እመቤታችንን ቅዱስ ገብርኤል ያበሰራትና ጌታን እንደምትጸንስ የነገራት። በዚህ መሰረት ኤልሳቤጥ ጊዜዋ ሲደርስ እንግዲህ ወበፃ ወርሃ ለኤልሳቤጥ ከመትለድ የምትወልድበት ወር በደረሰ ጊዜ ነው የሚለው። ያን ጊዜ ደረሰ፣ ተወለደ ዮሐንስ። ዮሐንስ ሲወለድ በእስራኤል ልማድ ልጅ ከተወለደ በ8ኛው ቀን ወደ ቤተ ግዝረት ይወሰድና ስርዓተ ግዝረት ይፈጸማል። የአብርሃም ትእዛዝ ለአብርሃም እግዚአብሔር ቃል ኪዳን ሰጥቶት ነበርና ምልክትም ሰጥቶት ነበርና ከአይዛብ የሚለይበት ከአይዛብ ከሌሎቹ ካልተገረዙት ከአይዛባን ከማይገረዙት ጣዖት ከሚያመልኩ ድንጋይ ያለዝበው እንጨት ጠርበው ጣዖት ከሚያመልኩ ሰዎች መለያ ይሆናል ብሎ ወወሃቦት እምርተት ኩኖ ቅዱስ ጳውሎስ እንደተናገረው ምልክት ትሆነው ዘንድ ከአይዛብ መለያ። እንግዲህ እስራኤል በግዝረታቸው አይዛብ በቁልፈታቸው ማለት ባለመገረዛቸው ይለያሉና ይህን መለያ ብሎ ምልክት ብሎ እግዚአብሔር ለአብርሃም ሰጥቶት ይህንን ይስሐቅ ፈጽሞታል። እንደዚህም አብርሃም ራሱን ፈጽሟል። ከዚያም ደግሞ ወደ መጨረሻው ደግሞ ያዕቆብም የእስራኤል ልጆች የእስራኤል ወገኖች በሙሉ በዚህ መልክ ይኖሩ ነበርና ይህ ስርዓት ሰው በተወለደ ልጅ በተወለደ ቁጥር በ8ኛው ቀን ስምም ይወጣል፣ ስርዓተ ግዝረትም ይፈጸምለታልና ዮሐንስን ወደ ቤተ ግዝረት ሲወስዱ ስሙን ሲጠሩ ማን እንበለው ማን ብለን እንጥራ ብለው ሰዎቹ ሲሉ ኤልሳቤጥ እንግዲህ ዮሐንስ እንዲባል ስሙ ከቤቱ ዮሐንስ የሚባል ሰው አለ ወይ ተብሎ ሲጠየቅ ኤልሳቤጥ የለም ከኛ ዘመድ። ምክንያቱም እንግዲህ በቤት ውስጥ ዮሐንስ የሚባል ሰው ቢኖር ኖሮ ያም ዮሐንስ ይህም ዮሐንስ እንዳይባል አንድ ቤት ውስጥ አንድ አይነት ተመሳሳይ ስም አይወጣምና ይታወቃል። ተመሳሳይ ስም ከሆነ 2 ሰዎች በተመሳሳይ ሰዓት ቤት ይላሉ ማለት ነውና ይህን ጠርቶ ያኛውም የተጠራ ስለሚመስለው ማለት ነው። ከዚህ የተነሳ ዮሐንስ ይባል ተብሎ ሲሰየም አባቱም ይጠየቅ ተባለ። አባቱ መናገር ስለማይችል ምን እናድርገው ብለው ሲያስቡ ማን ይባል አሉት። ጆሮ ይሰማል፣ አንደበቱ ነበር የማይናገር የነበረው፣ አፉ ነበር የማይናገር የነበረው። በዚህ ጊዜ ወሰአለ ለውሃ ወረቀት ለመነ ይላል ዘካርያስ። ጽፈት ይችል ስለነበረ ምክንያቱም ዕብራይስጥኛ ነው የሚናገረው፣ ዕብራይስጥኛ ቋንቋም ይጽፋል። በዚህ መልክ ተጠራና ማን ትለዋለህ ሲባል እሱም ወረቀት ለምኗቸው ወረቀት ወስደው ሰጡት። በዚያ ወረቀት ላይ ዮሐንስ ይሰመይ ዮሐንስ ይባል
ወይንም ደግሞ ዮሐንስ ሲሰመይ ካለ ይባላል ብሎ እሱም በመንፈስ ቅዱስ በመንፈስ ረድኤት የዘካርያስና የኤልሳቤጥ ሐሳባቸው አንድ ሆነዋል። የሚዋደዱ የሚከባበሩ የሚፋቀሩ የሚተሳሰቡ ባለትዳሮች ሐሳባቸው አንድ ነው። አንዳንድ ጊዜ መጋጨትና ንትርክ የሚበዛው በሐሳብ አንድ አልሆን እያሉ በእግዚአብሔር አንድ ይሆን እያሉ በእግዚአብሔር አንድ የሆነውን ሰው ማንም ሊለይ አይችልም። ለዚህ ነው ጌታ ኢየሱስ ክርስቶስም ወንጌሉን በሚያስተምርበት ዘመን ስለ ባለትዳሮች ሲያስተምር፣ ስለ አንድነታቸው ሲያስተምር የማቴዎስ ወንጌል ምዕራፍ 19 ቁጥር 6 ላይ ዘእግዚአብሔር አስተጻመረ ሰብእ ይፍልጥ፣ እግዚአብሔር አንድ ያደረገውን ሰው አይለይ ነው ያለው። አንድ መሆን ያለባቸው ባለትዳሮች በእግዚአብሔር ነው። አንድ ሊያደርጋቸው የሚገባው እግዚአብሔር ነው እንጂ ቁስ አንድ ሊያደርግ አይገባም። ሀብት አንድ ካደረገ ሀብቱ ሲያልቅ አንድነት ይጠፋል። ውበትና ማንነት አንድ ካደረገ ውበትና ማንነት የጠፉለት ወይንም ደግሞ እነሱ የደበዘዙለት አንድነት ይጠፋልና ከዚህ የተነሳ ጌታ ኢየሱስ ክርስቶስም ባለትዳሮች መጀመሪያ በእግዚአብሔር ላይ አንድ መሆን አለባቸው። በእግዚአብሔር ትእዛዝ ላይ በኦሪቱ ሕግ 10 ትእዛዛት አሉ። በአዲስ ኪዳን ደግሞ 6ቱ ቃላተ ወንጌል ብለን በምንለው በእግዚአብሔር ቃል ላይ መስማማት አለባቸው። እግዚአብሔር ነው አስተዳዳሪያችን፣ እግዚአብሔር ነው ጠባቂያችን፣ እግዚአብሔር ነው የትዳራችን መሪ፣ እግዚአብሔር ያለውን ነው በትዳራችን ውስጥ የምናደርገው፣ እግዚአብሔር ያለውን አናደርግም ብለው ሲወስኑ በዚህ ጊዜ አንድነት ይኖራልና እንዲህ አይነቱን ነው እግዚአብሔር የሚወደው። ዛሬም ቢሆን ባለትዳሮች እግዚአብሔር ትዳራችሁን ይባርክላችሁ፣ እንደ ዮሐንስ ያለ መልካም ልጅ ይስጣችሁ። እንግዲህ ከዚህ በኋላ ስሙ ዮሐንስ ተብሎ ይባል ብሎ ዘካርያስም ጽሑፍ ሲጽፍ እነዚህን ፊደላት በዕብራይስጥኛ ቋንቋ ነው የጻፈው። እነሱን ሲጽፋቸው ወዲያው አንደበቱ ተከፈተ ይላል። ያ 9 ወር ከ5 ቀን ተዘግቶ የነበረ አንደበት ተከፈተ። ምክንያቱም የተናገረው ቅዱስ ገብርኤል ነው። ምልክቱን ታያለ ብሎታል። መናገር ተስኖ ትቆያለ ብሎታል። ልጁ ይወለዳል ብሎታል። ከዛ በኋላ ቅዱስ እንግዲህ ዘካርያስ ከሰተ አፉ ወልሳኑ ነበበ፣ አንደበቱ ተከፈተና ዘካርያስ ትንቢት ተናገረ። እንደውም የተናገረው ትንቢት እንግዲህ ቅድም እንደነገርኳችሁ የሉቃስ ወንጌል ምዕራፍ 1 ቁጥር 76 ላይ ወአንተኒ ሕፃን ነቢየ ልዑል ትሰመይ፣ አንተም ሕፃን የልዑል ነቢይ ትባላለ። አንተም ሕፃን አለ። አንተም ሕፃን የልዑል ነቢይ ትባላለ ማለት መጥምቀ መለኮት ትሆናለ፣ መለኮት ታጠምቃለ። ወልድ ከሰማይ ሰማያት ወርዶ ከድንግል ማርያም ተወልዶ በዮርዳኖስ ወንዝ ሲጠመቅ አንተ ታጠምቃለ አለው። ጌታን እንደሚያጠምቅ ተገለጠለት ለአባትየው። ምክንያቱም መጀመሪያ መልአኩ የተናገረው ከእግዚአብሔር የተላከውን ነውና መልአክ በተገኘበት እግዚአብሔር አለ፣ እግዚአብሔር ባለበት መልአክ አለ ተብሎ በቤተ ክርስቲያናችን አስተምሮ ይገኛልና፣ ስለዚህ መላእክት የእግዚአብሔር ተላላኪዎች ናቸው። መልእክተ እግዚአብሔርን ነው ይዘው የሚመጡት፣ የራሳቸው አይደለም። እግዚአብሔር የላካቸውን ነው ያደርሱት። ከዚህም ደግሞ ሰው የሚጸለየውን ጸሎት ያሳርጋሉ። ይሄም እግዚአብሔር የሰጣቸው ረቂቃን ስለሆኑ ከጸሎት ውጪ ሌላ ስለሌላቸው ምግባቸው ጸሎት ስለሆነ፣ ኑሯቸው ጸሎት ስለሆነ፣ ልብሳቸው ጸሎት ስለሆነ፣ ሕይወታቸው በሙሉ ጸሎት ብቻ ስለሆነ ጸሎት ማለት ከእግዚአብሔር ጋር መነጋገር ማለት ነውና የሚጸልዩ ባለትዳሮች እግዚአብሔር በረከቱን ያበዛላቸዋል። ቅዱሳን መላእክትም ደግሞ የሰውን ጸሎት ያሳርጋሉ፣ ከእግዚአብሔር ወደ እኛ የሚመጣው ምሕረት ያመጣሉ ማለት ነው። ስለዚህ ዘካርያስ ትንቢት ሲናገር ስለ ዮሐንስ ስለ ልጁ ስለ ተባረከ ልጁ ዮሐንስ የተወለደ ዕለት ወብዙኃን ይትፌስሑ በልደቱ ቅዱስ ገብርኤል እንደተናገረው ብዙዎች በመወለዱ ደስ ይሰኛሉ አለ። ወብዙኃን ይትፌስሑ በልደቱ ብዙ ሰዎች ስለ ኤልሳቤጥ የሚያሳስባቸው፣ ዛሬም ሰው ልጅ ሳያገኝ ሲቀር ብዙ የሚጨነቁላቸው ሰዎች፣ የሚያስቡላቸው፣ የሚጸልዩላቸው ሰዎች አሉ። ሌላው ያሽሟጥጣል። ደግሞ መልካም ሰው ደግሞ እንዴት ልጅ አጡ እግዚአብሔር ቢሰጣቸው መልካም ነበረ ብለው የሚችሉትን የሚለምኑ መልካም ሰዎች አሉ። መልካምነት ምን ጊዜም አስፈላጊ ነው። ክርስቲያን ሐሳቡ መልካም፣ ንግግሩ መልካም፣ ስራው መልካም እንዲሆን ነው እግዚአብሔር የሚፈልገው። የሰውን ከማየት የራስን በጎ ነገር ከእግዚአብሔር ጋር ማገናኘት ነው። ዞሮ ዞሮ ደግሞ ሰው ተነቅፎ በረከት የለም። ሰው ተነቅፎ መልካምነትና ክርስትና በዚህ አይገኝምና፣ ስለዚህ ከሚነቅፉት ሞቹ ኤልሳቤጥን የማይነቅፉ ዘካርያስንም የሚያከብሩ የነበሩት በመወለዱ ደስ ይላቸዋል እንደተባለው ወብዙኃን ይትፌስሑ በልደቱ ዮሐንስ በመወለዱ እዛ ጎረቤታቸው ላይ ያሉ ዘመድ አዝማዶቻቸው
እንደው በበለጠ ከአባትና ከእናት በማይተናነስ መልኩ ተደሰቱ። ስለዚህ ዮሐንስ ማለት ደስታ ማለት ነው። ክርስቲያኖች ምን ማለት ነው? ዮሐንስ ማለት ደስታ ማለት ነው። ፍስሐ ወሐሴት እንለዋለን። ፍስሐ ማለት ደስታ ማለት ነው። ሐሴትም ደስታ ማለት ነው። ተድላም ማለት ደስታ ማለት ነው። ዮሐንስ ማለት ደስታ ነው። ለጊዜው አባት እናቱ ተደስተውበታል። በኋላ ደግሞ እሱ ያስተማራቸው፣ ያጠመቃቸው፣ የጸለየላቸው፣ እግዚአብሔር መንገድ ያሳያቸው ሁሉ ተደስተዋልና እንግዲህ ዮሐንስ መባል ደስታ ማለት ስለሆነ ብዙዎቹ ደስ ተሰኙ። ዘካርያስ አባቱም ምን አለ? አንተ የልዑል ነቢይ ትባላለህ አለ። መጥምቀ መለኮት ትባላለህ፣ ትሆናለህ። ፈጣሪ በአንተ እጅ ይጠመቃል። እግዚአብሔር ወልድ በአንተ እጅ ይጠመቃል። ከዚያ በፊት እንዲህ አይነት ምስጢር ታይቶ የማይታወቅ ለዘላለም ያንተ ትንትና ይነገራል። አንተ አይገባኝም ብለህ ብትልም እሱ በአንተ እጅ በዮርዳኖስ ወንዝ ይጠመቃል የሚለው ምስጢር ለዘካርያስ ለአባቱ ተገለጠለት። የልጁ ምስጢር የሚገለጥለት የተባረከ አባት፣ የተቀደሰ አባት፣ የተወደደ አባት፣ ክህነቱን ጠብቆ የሚኖር አባት፣ ክህነቱን ጠብቆ መልካም ሥራ እየሠራ ለሕዝብ የሚቆም ስለ ሕዝብ የሚጸልይ የተጣሉትን የሚያስታርቅ የተቀሙትን የሚመልስ የተራቆቱትን የሚያለብስ ለተራቡት በአቅሙ ባለው የሚያበላ ከሌለው ደግሞ ያላቸው ሰዎች እንዲያበሉ የሚያስተምር አካፍላችሁ ብሉ፣ ተረዳዱ፣ ተጋገዙ ብሎ የሚያስተምር የዚህን ዓለም ገንዘብ እወቁበት ብሎ የሚያስተምር መምህር ያስፈልጋል። የሚያስተምር አባት ያስፈልጋል። ካህን አስተማሪ ነው። ካህን የምእመናንን ሕይወት ነው የሚጠብቀው። የክህነት ሥራ ክህነት በትረ ክህነት መጠበቂያ ነው። ምእመናንን መጠበቂያ ነው። ክህነት ማለት ምእመናንን የሚጠብቁበት፣ ምእመናንን ለመንግሥተ ሰማያት የሚያዘጋጁበት፣ ምእመናንም ከክፉ ነገር ወደ በጎ ነገር የሚመልሱበት ማለት ነውና ዘካርያስ መምህርም ነው፣ ነቢይም ነው። ካህን ዘካርያስ ካህን ወነቢይ ሊቀ ካህናት ይለዋል። ካህን ነው ይላል፣ ሊቀ ካህናት ነው ይላል። ነቢይ ነው። ነቢይነቱ ይህን ስለተናገረ ነው። የጌታ ኢየሱስ ክርስቶስ በዮሐንስ እጅ መጠመቅን ስለተናገረ፣ እንደሚጠመቅ ስለተናገረ፣ ዮሐንስ እንደሚያጠምቅ ስለተናገረ፣ መጥምቀ መለኮትነቱን ቀድሞ ስለተናገረ ከ30 ዓመት በፊት ቀድሞ ነቢይ የተባለው ከዚህ አንጻር ነውና ሰማዕት የተባለው ደግሞ በቤተ መቅደስ በሰማዕትነት ያረፈ ነው። ይህንኑ ልጅ ያምጣ ተብሎ በሱ ምክንያት የሄሮድስ ሰራዊት በቤተ መቅደስ ገለውት ደሙ ለ70 ዘመን ሲጮህ ነበር የኖረው። የዘካርያስ ደም ሲጮህ ነው የኖረው። እነዛን ሲፋረዳቸው፣ ገዳዮቹን ሲፋረዳቸው ነው የኖረው። ስለዚህ ከዚህ የተነሳ ሰማዕት ይባላል፣ ነቢይ ይባላል፣ ካህን ይባላል እና ጻድቅ ይባላል። እውነተኛ ስለሆነ እውነት ስለሚናገር ማለት ነው። የዘካርያስ ዕረፍቱም መስከረም 8 ቀን ነው። መስከረም 8 ቀን ተለይቶ ዘካርያስ ዕረፍቱ ነው ተብሎ የሚነገርለት የዛለት ነው። እናቱ ኤልሳቤጥ ደግሞ ዕረፍቷ የካቲት 16 ቀን የእመቤታችን የቃል ኪዳን በዓሏ ቀን ነው። ደግሞ ዘያነብራ ለመካን ውስተ ቤቱ ተብሎ ዳዊት በመዝሙሩ እንደተናገረው መካኒቱን በቤቱ የሚያኖራት የሚያከብራት፣ መካኒቱ ኤልሳቤጥን የሚያስደስታት፣ መካኒቱ ኤልሳቤጥን የሚያሳርፋት ተብሎ እንደተነገረ ክብር የሚሰጣት ልጅ የሚሰጣት ከሰው የሚያስተካክላት ተብሎ እንደተናገረ ማለት ነውና ስለዚህ ይሄንን ትንቢት ተናገረና አያይዞ ዘካርያስ እስመ ተሐውር ቅድመ እግዚአብሔር በእግዚአብሔር ፊት ትሄዳለህና ማለት ምን ማለት ነው? ከመትጽሕ ፍኖቶ ማለት መንገዱን ትጠርግ ዘንድ። ዮሐንስ መንገድ ጠራጊ ነበረ። የኢየሱስ ክርስቶስን የስብከት መንገድ የጠረገ ኮረብቶቹ ሁሉ ይስተካከሉ፣ ጎድጓዳው ይሙላ፣ ጠማማው ይቅና፣ ተራራው ዝቅ ይበል። ጎድጓዳው ሁሉ ሞልቶ አለ የሰው ልቡና ይስተካከል ማለቱ ነውና ይህንን የሰው ልቡና እንዲስተካከል ያስተማረ ስለሆነ በእግዚአብሔር ፊት ትሄዳለህ ማለት ከጌታ ኢየሱስ ክርስቶስ በዕድሜ በልደተ ሥጋ በሥጋ ልደት ዮሐንስ መንፈቅ ነው የሚቀድመው፣ በማስተማርም መንፈቅ ነው የሚቀድመው። ምክንያቱም ዮሐንስ በተጸነሰ በ6ኛ ወር ጌታ ተጸንሷልና ከእመቤታችን። ከዚህ የተነሳ በእግዚአብሔር ፊት ትሄዳለህ አለ። እንግዲህ ዘካርያስ በቤተ መቅደስ ነበረ። ኤልሳቤጥ እናቱ ሕፃናት በሚያልቁበት ዘመን ይዛው ወደ በረሃ ሄዳለች እናቱ
እናቱ በ7 ዓመቱ በረሃ ሳለች ሞታበታለች ኤልሳቤጥ። በበረሃ ላይ ያደገው ዮሐንስ አባት አልባ። አባትም ልጅን አምጣ ተብሎ አረ ልጁ የለም እናቱ ይዛ ሄዳለች ሲል ያለበትን ታውቀዋለህ አሉት። አላውቅም አለ። እግዚአብሔር ነው ይዞት ወደ በረሃ የሰወረው ዮሐንስን ጌታ ኢየሱስ ክርስቶስን እንዲያጠምቅ ከሕፃናቱ ጋር ያኔ በገሊላ ሕፃናት ሲያልቁ አብሮ እንዳይሞት የጠበቀው እግዚአብሔር ነው። እንደዛ የጠበቀው እግዚአብሔር ነው። እኔ ያለበትን አላውቅም ሲል የሄሮድስ ሰራዊት ናቸው ዘካርያስን የገደሉት በቤተ መቅደስ በጸሎት ላይ። ሰው በጸሎት ሳለ መቼም አይገደልምና በጸሎት ሰዓት እየጸለየ ሳለ እያስታኮተ ሳለ፣ ማስታኮት ማለት ምስጋና ለእግዚአብሔር በሰዓት እየጠበቀ የነጉን ጸሎት መስዋዕት፣ እንደዚሁ የ6 ሰዓቱን የቀትሩን፣ እንደገዛ የ11 ሰዓት የሰርኩን፣ የሌሊቱን የመንፈቀ ሌሊቱን ጊዜ እየጠበቀ ወደ እግዚአብሔር ይጸልይ የነበረ ነውና እንግዲህ አንዳንድ ጊዜ ሰይጣን መምጫው አይታወቅምና በዚህ መልክም ያመጣቸዋል። እነዛ ሰራዊት በዚህ መልክ ዘካርያስን አሳልፈውታል። ነገር ግን እሱ ክብር አግኝቶበታል። ዘካርያስ ማለት በዚህ ምድር መሞት በሰማይ መሞት አይደለም። የዚህ ምድር ሞት ምድራዊ ሞት ነው። የዘላለሙ ሞት ከእግዚአብሔር መለየት ነው። ከዚህ ይሰውረን ነው የሚባለው። የምድሩ ዞሮ አማረም አላማረም ሁልጊዜ እንደምንማረው የሚያልፍ ነገር ነው። ዓለሙኒ ኃላፊ ንብረቱኒ ኃላፊ እስመ ኩሉ ኃላፊ ውእቱ። ዓለሙ ኃላፊ ነው ንብረቱም ኃላፊ ነው ተብሎ በወንጌል ያዕቆብ በመልእክቱ እንደተናገረው የዚህ ዓለም ሀብቱ ያላለፈ እስካሁን አልታየም። አሁን ያለው ሁሉ ያልፋል የሆነ ቀን። ዓለም ራሱ መጨረሻ ደግሞ ከነግሳንግሱ ከነችግሩ ከነምኑ ያልፋል። ደግሞ ዓለም ራሱ ማለት ዓለሙኒ ኃላፊ ማለት ይሄ ነው። ዓለም ኃላፊ ነው፣ ንብረቱኒ ኃላፊ ንብረቱም ኃላፊ ነው የተባለው በዚህ መልክ ነውና ስለዚህ ዘካርያስ በእግዚአብሔር ፊት ትሄዳለህ፣ መንገዱንም ትጠርጋለህ፣ ቀድመህ ታስተምራለህ ያለው ጌታ ኢየሱስ ክርስቶስ 29 ዓመት ከመንፈቅ ሲሆነው ዮሐንስ ደግሞ 30 ዓመት ሲሞላው ወነበረ ሀቅለ እስከ አመ ያገይስዎ ሀበ እስራኤል እስከ አመ ያገይስዎ ሀበ እስራኤል ነው። አሁን እባቡ ወደ እስራኤል በመምህርነት ሥላሴ እስከሚጠሩት ድረስ 30 ዘመን ሞልቶት እና አስተምር ተብሎ ዮሐንስ ከበረሃ እስከሚጠራ ድረስ አባት እናት አልባ በበረሃ ኖረዋል። እግዚአብሔር ያለ አባት እናት ያኖራል። ብዙ አባት እናት የሌላቸው እግዚአብሔር የሚያሳድጋቸው አሉ። ሰው የረሳቸው እግዚአብሔር ያልረሳቸው አሉ። አጎቴ አክስቴ የማይሉ አባቴ እናቴ የማይሉ ወንድሜ እህቴ የማይሉ ምንም የሌላቸው ከላይ እግዚአብሔር ብቻ ያላቸው ከላይ ከስርም ደግሞ ራሳቸው ብቻቸውን ቁጭ ብለው እግዚአብሔርን ተስፋ አድርገው አንጋጠው የሚኖሩ እግዚአብሔር ግን ያላሳፈራቸው የጠበቃቸው እንደ አባት የሆነላቸው እንደ እናት የሆነላቸው እንደ አክስት የሆነላቸው እንደ አጎት የሆነላቸው እንደ ወንድም የሆነላቸው እንደ እህት የሆነላቸው እንደ ቤተሰብ የሆነላቸው እንደ ጎረቤት የሆነላቸው ብዙ ሰዎች አሉ እግዚአብሔር ያለላቸው ማለት። ስለዚህ አባት እናት ባይኖሩም እግዚአብሔር አለና አባት እናት ቢኖሩ ደግሞ በእነሱ ላይ አድሮ የሚረዳ እግዚአብሔር ስለሆነ መንገዱን ትጠርግ ዘንድ ማለት 6 ወር ነው። ዮሐንስ ከጌታ ቀድሞ ቅድመ እግዚአብሔር ማለት እሱ ከጌታ ቀድሞ 6 ወር አስተምሯል። ማን? ቅዱስ ዮሐንስ። ምን ብሎ? ነስሑ ወእመኑ እስመ ቀረበት መንግሥተ ሰማያት። መንግሥተ ሰማያት ሕገ ወንጌል፣ ሕገ ወንጌል ተስፋ እግዚእነ ኢየሱስ ክርስቶስ ሊሰጣችሁ ልጅነት ሊሰጣችሁ አለ። የሥላሴ ልጅነት ሊሰጣችሁ ጊዜው ደርሷልና ንስሐ ግቡ እያለ የንስሐ ትምህርት እያስተማረ የሚገባውንም ፍሬ አድርጉ እያለ በዮርዳኖስ ወንዝም የንስሐ ጥምቀት ያጠምቅ ነበረ። ዮሐንስ ያጠምቅ የነበረው ለንስሐ ነው። እኔ በውሃ ነው የሚያጠምቃችሁ አለ። ከኔ በኋላ የሚመጣው ግን በመንፈስ ቅዱስ ነው የሚያጠምቃችሁ አለ። የኔ ጥምቀት ልጅነት አያሰጣችሁም አለ። የሥላሴ ልጅነት የምታገኙት ከኔ በኋላ በሚመጣው ከኔ በኋላ የሚመጣው ከኔ ይበረታል ብሎ ራሱን የተናገረው የራሱን ማነስ የጌታን መብለጥ፣ የራሱን ጊዜያዊነት የጌታን ዘላለማዊነት፣ የራሱን ምድራዊነት የጌታችንን ሰማያዊነት ቅዱስ ዮሐንስ ተነግሯል። ቅዱስ ዮሐንስ በዚህ መልክ ነው የተናገረውና ንግግሩ እንዲህ ስለሆነ በዚህ መልክ ይሄንን ይዘን ነው የምንኖረው። አምላካችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ዮሐንስን ቀድሞ ነው የላከው። ቅዱስ ዮሐንስ 6 ወር አስተምሮ እንደዚሁ እንግዲህ የወንጌል ጠላቶች ገድለውታል ቅዱስ ዮሐንስን። የወንጌል ጠላቶች ማለት በዛ ጊዜ በቤተ አይሁድ የነበሩ ሰዎች ኦሪት እንጂ ወንጌል እንዲስፋፋ አይፈልጉም ነበረ።
ሐዲስ ኪዳን እንዲስፋፋ አይፈልጉም ነበር። የክርስቶስ ትምህርት እንዲስፋፋ አይፈልጉም ነበር። ክርስትናን አይፈልጉም ነበር። ከዚህ የተነሳ ከኔ በኋላ ይመጣል እያለ ስለ ኢየሱስ ክርስቶስ የክርስትና መምጣትን ወደፊት እያስተማረ ስለነበረ ቅዱስ ዮሐንስ ይሄ ነበረ ደስ ያላሰኛቸውና በዚህ ምክንያት ቅዱስ ዮሐንስም አረፈ። ቅዱስ ዮሐንስ ቢሞት ግን ወንጌል ያው እንግዲህ የማይሞት የእግዚአብሔር ቃል ስለሆነ አሁንም ቀጥሏል። በዛም ጊዜ ነበረ፣ ወደፊትም እስከ ዕለተ ምጽአት እየተነገረ ይኖራል። ወንጌል የሚቋረጥ ነገር አይደለም። ምናልባት ያስተማሩት አስተምረው በተፈቀደላቸው ጊዜ ልክ አስተምረው አልፈው ይሄዳሉ። ኢየሱስ ክርስቶስ ዘተማልም ወይም ወክም ውእቱ እስከ ለዓለም ተብሎ የተነገረ በቅዱስ ጳውሎስ መልእክት ላይ ወደ ዕብራውያን በጻፈው ምዕራፍ 13 ቁጥር 8 ላይ ስታነቡት ኢየሱስ ክርስቶስ የትናንትም የዛሬም የነገም በትናንትና አባቶቻችን ላይ አድሮ እንዲያስተምሩ የሚያደርግ የነበረ ራሱ፣ ዛሬ ባሉትም ላይ አድሮ የሚያስተምር ራሱ፣ ነገ በሚነሱትም ላይ ተነስቶ እስከ ዕለተ ምጽአት ድረስ በሚነሱት መምህራን ላይ ተነስቶ የሚያስተምር ራሱ። አንተ ክመ ወአመቲከኒ ዘኢይሃልቅ መዝሙረ ዳዊት 111 ቁጥር 11 ላይ አንተ ግን መቼም አንተ ብቻ ነህ። ወአመቲከኒ ዘኢይሃልቅ ዕድሜህም ያንተ ዕድሜ አይቆጠርልህም፣ የሚቆጠርልህ ዘመን የለም፣ የሚያልቅ ዘመንም አይደለም ያለህ አንተ የማያልቅ ዘመን ነህ። ከዘመናት በፊት የነበርነ አሁን በማይከለ ዘመን ያለህነ ዓለምንም አሳልፈ የምትኖርነ ብሎ በዚህ ልክ ስለተናገረ ይሄንን በዚህ ይዘን የምንረዳው ነውና እግዚአብሔር አምላካችን የቅዱስ ዮሐንስን በረከት ያሳድርብን እና ዛሬ ሰኔ 30 ቀን ቅዱስ ዮሐንስ የተወለደበት ዕለት ነው። ትልቅ ደስታ የተፈጸመበት ዕለት ነው። በቅዱስ ዮሐንስ መወለድ ዓለም ነው የተገለገለው። ምክንያቱም እግዚአብሔር አምላኩን ያገለገለ ጥምቀት የተከናወነበት ለጌታ ኢየሱስ ክርስቶስ መጠመቅና ጌታ ኢየሱስ ክርስቶስ በዮርዳኖስ የእግዚአብሔር አብ ልጅነቱን ያስመሰከረበት፣ ሥላሴ አንድነታቸው ሦስትነታቸው የተገለጠበት፣ የሥላሴን ምስጢር ያየ፣ የሥላሴን አንድነትና ሦስትነት የተመለከተ ቅዱስ ዮሐንስ መጥምቀ መለኮት። ስለዚህ ዛሬ እሱ የተወለደበት ነውና እኛም በመንፈሳዊ ነገር መወለድ ያስፈልገናል ክርስቲያኖች። እንግዲህ መንፈሳዊ ልደት ማለት ከኃጢአት የወጣ ሰው እንደ ልደት ነው የሚቆጠረው። ከቂም በቀል ወጥቶ በመንፈሳዊ ነገር የሚኖር ሰው እንደተወለደ ነው። ያለበለዚያ አልተወለደም ማለት ነው። በቂም ውስጥ የሚኖር፣ በጥላቻ ውስጥ የሚኖር፣ በክፋት ውስጥ የሚኖር፣ በስርቆት ውስጥ የሚኖር፣ በኃላፊ ነገር ላይ ወንድሙን ጠልቶ የሚኖር ይሄ አልተወለደም ማለት ነው። መወለድ ያስፈልጋል። ከኃጢአት መለየት መወለድ ስለሆነ፣ ከኃጢአት መውጣት ከጨለማ መውጣት ስለሆነ የሚወለድ ከጨለማ ወደ ብርሃን ነው የሚመጣው፣ ከጠባብ ወደ ሰፊ ነው የሚመጣው። ስለዚህ ኃጢአት ውስጥ መኖር ጠባብ ነውና ወደ ሰፊው ወደ እግዚአብሔር መንገድ መምጣት ያስፈልጋል። የጠበበ ቢመስልም የእግዚአብሔር መንገድ ሰፊ ነው። ለሚሄዱበት እኮ ጠባብ አይደለም፣ ለማይሄዱበት ነው የሚጠበው ማለት ነው። ጠባብ መንገድ የሚያስባለን ተብሎ የሚነገረው። ስለዚህ ልደቱ ማለት መወለድ ማለት ነውና እግዚአብሔር አምላካችን በዚህ በሰኔ 30 ቀን በዮሐንስ በኩል በዘካርያስ በኩል አባቶችን ይባርካል፣ ጎልማሶችን ይባርካል፣ ወላጆችን ይባርካል፣ የልጆች አባቶችን ይባርካል። ለልጆች አባቶች በረከቱን ያድላል እግዚአብሔር አምላከ ዘካርያስ። ዛሬም እንደ ዘካርያስ ያሉ ቀና ሰዎች፣ እንደ ዘካርያስ ያሉ ወላጆች ዛሬም ቢሆን እንደ ዘካርያስ ያሉ በትዳራቸው የታመኑ ሰዎችን እግዚአብሔር ይወዳቸዋል፣ ይባርካቸዋል። እንደ ዘካርያስና እንደ ኤልሳቤጥ ደጋግ ሆነው በትዳራቸው ታምነው ፈጣሪያቸውን እግዚአብሔርን ደስ የሚያሰኙትን እግዚአብሔር ደስ ሲሰኝባቸው በረከቱን ያድላቸዋል። ስለዚህ ዛሬ ቅዱስ ዮሐንስ በዓለ ልደቱ ነው ብለን ስናከብር እኛም ከክፉ ነገር ወደ በጎ ነገር የምንወለድበት መልካም ነገር የምናስብበት ነውና እንግዲህ ዘካርያስ ወመልአ መንፈስ ቅዱስ ላዕለ ዘካርያስ ብሎ ነው እንደውም ቅዱስ ሉቃስ ወንጌሉን ሲጽፍ መንፈስ ቅዱስ በዘካርያስ ላይ ሞላበት ይላል። በኤልሳቤጥ ላይ መንፈስ ቅዱስ ሞላባት ይላል። እንግዲህ እነዚህን ሰዎች መንፈስ ቅዱስ ተለይቷቸው ያውቃሉ ወይ? ያለ መንፈስ ቅዱስ ውለው አድረው ያውቃሉ ወይ ብሎ ሲተረጎም አሉ መተርጉማን አባቶቻችን ሲያቃኑት፣ አንዳንድ ጊዜ መንፈስ ቅዱስ ሞላባቸው ሲባል አደረባቸው ነውና መንፈስ ቅዱስ ደግሞ ስላልተለያቸው እነዚህ ሰዎች በትዳራቸውም የታመኑ ስለነበሩ ዘካርያስ ሊቀ ካህናት ካህን
ኤልሳቤጥ ቅድስት በትዳራቸው የታመኑ በመሆናቸው መንፈስ ቅዱስ ተለይቷቸው አያውቅም። ነገር ግን ስራ አሰራቸው ለማለት ነው ብሏል መተርጉማን አባቶቻችን። ስራ ስላሰራቸው ስለ እመቤታችን መመስከር እንድትችል ኤልሳቤጥ፣ ዘካርያስም ደግሞ በቤቱ እንዲያስተናግድ በቤታቸው ወቦአት ቤተ ዘካርያስ ወአማሃታ ለኤልሳቤጥ ወደ ዘካርያስ ቤት ገባች። እንደውም በቤታቸው እመቤታችንን ያስተናገዱ ናቸው ዘካርያስና ኤልሳቤጥ። ጌታችን ኢየሱስ ክርስቶስን ጸንሳ ሳለ እመቤታችንን በማስተናገዳቸው በረከት አግኝተዋልና እምከርሰ እሙ ሰገደ ወአንፈራጸ ይላል እጓል በውስተ ከርሳ። ጽንሱም በኤልሳቤጥ ማይፀን ዘለለ ነው የሚለው። በኤልሳቤጥ ቤት ማይፀን ጽንሱ እንደዘለለ ዮሐንስ ዘለለ ማለት ሰገደ ማለት ቅዱስ ያሬድ በድጓው እንደውም ሰገደ ወአንፈራጸ ሰገደ ዘለለ እግዚአብሔርን አመሰገነ። ከእናቱ ማይፀን ጀምሮ ገና ሳይወለድ ፈጣሪውን ያመሰገነ እመቤታችንን ያከበረ ቅዱስ ዮሐንስ ነው ብሎ ቅዱስ ያሬድ እንዲህ ይናገራልና መንፈስ ቅዱስ ስላደረባቸው ነው መንፈሳዊ ነገር የሰሩት፣ መንፈሳዊ ነገርን ያሰራቸው። እንግዲህ መንፈሳውያን ሰዎች መንፈሳውያን መባላቸው የሚታወቀው በስም ብቻ ሳይሆን የሚሰሩት ነገር መንፈሳዊ ነገር ሲሆን ነው። መቼም የሚጸደቀው በተግባር ነው። በስም ብቻ መጸደቅ ስለማይቻል፣ በስም ብቻ ስለማይጸደቅ መንፈሳውያን ሰዎች ዛሬም ቢሆኑ መንፈሳዊነት የእግዚአብሔር ማደሪያ የእግዚአብሔር መገለጫ መሆን ነው። የእግዚአብሔር ስራ የሚገለጥበት ሰው መሆን ነው። እግዚአብሔር ስራ የሚገለጥባቸው ሰዎች ንዑዳን ክቡራን ናቸው። ብፁዕ ብእሲ ዘይፈርሆ ለእግዚአብሔር ዳዊት በመዝሙረ ዳዊት መዝሙር 111 ቁጥር 1 ላይ እግዚአብሔርን የሚፈራ ሰው ንዑድ ነው፣ ክቡር ነው። እግዚአብሔርን መፍራት ለካ ለክብር ያበቃል። ጻድቃን ሰማዕታት ቅዱሳን ሁሉ ክብራቸው እኮ እግዚአብሔርን መፍራታቸው ነው። መላእክትም ክብራቸው እግዚአብሔርን መፍራታቸው ነው። እግዚአብሔርን የሚፈሩ ሰዎች ክብራቸው ብዙ ነው። የዘካርያስ ክብሩ ብዙ ነው። የኤልሳቤጥ ክብሯ ብዙ ነው። ልጃቸው ዮሐንስም ክብሩ ብዙ ነው። ምክንያቱም እግዚአብሔርን ይፈራል። እግዚአብሔርን ፈርቶ በዚህ ምድር ላይ 30 ዓመት ከመንፈቅ ያገለገለ መንፈቅ ያክል ያስተማረ መንፈቅ ሳለ አስተማረ። ከዛም በኋላ እንግዲህ መንፈቅ ሲሆነው ነው ትምህርት 30 ዘመን ሲሞላው ማስተማር ጀመረ። አንድ መንፈቅ ያክል አስተማረ። ዓለም ገፋቸው ዮሐንስን። ዓለም ገፊ ነው። ዓለም ለእግዚአብሔር ወዳጆች አይሆንም። ዓለም ሰሊአሁ ያፈቅር ተብሎ በወንጌሉ እንደተነገረው ዓለም የራሱ የሆነውን ይወዳል። እንደ ራሱ የሆነውን ለራሱ የማይመቸውን አይወድም። መንፈሳዊነት በዓለም ዘንድ ላያስወድድ ይችላል። በዓለም ዘንድ ላያስከብር ይችላል። በእግዚአብሔር ዘንድ ግን ብዙ ክብር ያሰጣልና የቅዱስ ዮሐንስ ወዳጆች በቅዱስ ዮሐንስ ምልጃ አምናችሁ የምትኖሩ ቅዱስ ዮሐንስ ከፈጣሪው ያማልደናል ብላችሁ የምታምኑ መጥምቀ መለኮት የተባለ ፈጣሪውን ያጠመቀ ለዚህ ክብር የበቃ ትሕትናውን የገለጸ ፈጣሪው በእጁ የተጠመቀ ፈጣሪው የወደደው ፈጣሪው በእጁ ሥርዓተ ጥምቀትን የመሰረተበት የታደለ ቅዱስ ዮሐንስ ዛሬም ወደ ሸንኮራ ዮሐንስ በመሄድ ሌላም ቦታ የቅዱስ ዮሐንስ በዓል ጽላቱ ባለበት ቦታ ሁሉ ተገኝታችሁ በረከት የምትሳተፉ በረከት የምታገኙ የቅዱስ ዮሐንስ በረከት የማያቋርጥ ነውና እግዚአብሔር ለቅዱሳን የሰጣቸው ቃል ኪዳን ለቅዱስ ዮሐንስ የሰጠው ቃል ኪዳን ትልቅ ነው። ጻድቃንኒ ይረክቡ ኩሎ ዘሐሰሱ በአሐቲ ስእለቶሙ ጻድቃን የሚሹትን ነገር በአንድ ልመናቸው ነው ያገኙት፣ በአንድ ጸሎታቸው። በዚህ ምድር ላይ በሰሩት ስራቸው በከፈሉት ዋጋ እግዚአብሔር ብዙ ዋጋ ሰጥቷቸው መታሰቢያህ ለዘላለም ይኑር፣ መታሰቢያችሁ ለዘላለም ይኑር። እግዚአብሔር አምላክ ቅዱስ ዮሐንስን መታሰቢያ ለዘላለም ይኑር ነው ያለው። ምክንያቱም እሱ ከተሰየፈ በኋላ እንኳን የቅዱስ ዮሐንስ ራስ ክንፍ አውጥታ 15 ዓመት ነው ያስተማረችው። በመጨረሻም በብሔረ አረቢያ እንዳረፈች ይናገራልና እግዚአብሔር ሲወድ እንዲህ ነው። ከሞተም በኋላ ይጠቀምበታል። መጀመሪያ በእናቱ ማኅፀን ሳለ ገና ሳይወለድ እግዚአብሔር ተገለገለበት። ከሞተ በኋላ ደግሞ እግዚአብሔር ተገለገለበት። በምን? በራሱ ብቻ። ከዚህ ከአንገቱ በታች ያለው ከተቀበረ በኋላ ደቀ መዛሙርቱ ስጋውን በድኑን ከቀበሩ በኋላ ራሱ ለብቻው ተለይቶ ሄዶ ያስተማረ ነው። የእሱ የቅዱስ ዮሐንስ ራስ ክንፍ ካወጣ በኋላ ሄሮድያዳን ከነ ልጇ በጥፊ መትቶ እነሱ ጠፍተው እሱ ወደ ማስተማሩ የሄደበት ነውና እንግዲህ ቅዱስ ዮሐንስ በግፍ ነው የተገደለው። የእግዚአብሔር ወዳጆች ያልተገፉ የሉም። ወገኖቼ የእግዚአብሔር ወገኖች ሆናችሁ የእግዚአብሔር ወዳጆች ሆናችሁ የእግዚአብሔር አገልጋዮች ሆናችሁ ስትገፉ ደስ ይበላችሁ።
ይሄ ዓለም እነ ቅዱስ ዮሐንስንም የገፋ ዓለም ነው። ዛሬ የተጀመረም አይደለም። ይሄ እስከ መጨረሻው ዓለም እስከሚያልፍ ድረስ የሚቀጥል ነገር ነው። በዓለም ዘንድ መገፋት፣ በዓለም ዘንድ አለመወደድ፣ ያለበለዚያ የዓለሙ አይነት ካልተሆነ በስተቀር የዓለሙ አይነት ከተሆነ ደግሞ ከእግዚአብሔር ጋር አይኮንምና ስለዚህ ፍቅረ ቢጽ ፍቅረ እግዚአብሔር ያስፈልጋል። እግዚአብሔርን መውደድ፣ ወንድምን መውደድ ዋጋ የሚያሰጥ ነውና ቅዱስ ዮሐንስ መጥምቀ መለኮት መጥምቅ ነው፣ ጻድቅ ነው። እውነተኛ ማለት ነው። ጻድቅ ማለት ነቢይ ማለት ነው። ከኔ በኋላ የሚመጣው ከኔ ይበረታል ብሎ የተናገረው እንደተነጋገር ነው። ስለሆነ ሰማዕት ማለት ከኔ በኋላ የሚመጣው ከኔ ይበረታል ብሎ ስለ እሱ ብርታት የኔ አልቋል የእሱ ግን ይበዛል እንቲአየሰ ተሰለጠት ወተፈጸመት እንቲአውሰ ትበዝ ነው ይበዛል ይላል። የእሱ ይበዛል፣ እሱ የሚሰራው ነገር ይበዛል፣ የኔ ትንሽ ነው፣ የኔ አልቋል እያለ ነው የተናገረውና ስለዚህ ወገኖቼ እንኳን ለዓመታዊ ለቅዱስ ዮሐንስ መጥምቀ መለኮት በዓለ ልደቱ ቀን በሰላም በጤና አደረሳችሁ። ከዚህ ቀን መድረስም እንደ ትንሽ ነገር የሚቆጠርበት አይደለም። በዚህ በደረስንበት ዘመን እያንዳንዱ ቀን ብዙ ዋጋ የሚከፈልበት፣ እያንዳንዱ ቀን በናፍቆት የሚጠበቅ ተጠብቆ ሲታለፍ ደግሞ የሚቀጥለውን ቀን እግዚአብሔር እንዴት ይጠብቀኝ ይሆን ፈቃዱ ምን ይሆን እየተባለ ቀናት ሁሉ በናፍቆት ቢመጡና የሚታለፉ ናቸውና በዚህ ሁኔታ ስንኖር ኦርቶዶክሳውያን የቅዱስ ዮሐንስን ምልጃ ተማምነን ፈጣሪውን ያጠመቀ አምላኩን ያጠመቀ ድንቅ ሥራ የተሰራበት በኋላ ደግሞ ራሱ ዞሮ ያስተማረ እግዚአብሔር ባለ ጊዜ ነው እንግዲህ እንጂ ያበቃው ቃል ኪዳን ሰጥቶት ያቺ ዮሐንስ ራስ ቃል ኪዳን ተሰጥቷት ዮሐንስ ያስምራል በአማላጅነቱ በቃል ኪዳኑ ተብሎ የተሰጠ ነውና ይህ ስጦታ የቅዱስ ዮሐንስ ስጦታ ያስምረን በአማላጅነቱና በቃል ኪዳኑ ሁላችንንም የሚረዳን ነውና አምላከ ቅዱስ ዮሐንስ ሁላችንንም ይርዳን። እንደ ቅዱስ ወይንም እንደ ካህኑ ዘካርያስና እንደ ቅድስት ኤልሳቤጥ ትዳራችሁን ቤታችሁን ሁሉ ይባርክላችሁ። እንግዲህ አባቶች እንደ ዘካርያስ መሆን ያስፈልጋል። እናቶች እንደ ኤልሳቤጥ መሆን ያስፈልጋል። ልጆች እንደ ዮሐንስ መሆን ያስፈልጋል። ዮሐንስን የዮሐንስ ተከታይ ነኝ እንደ ዮሐንስ ፈጣሪን አምላኬን ማገልገል እችላለሁ አስባለሁ ተብሎ ከዮሐንስ ሐሳብ ውጪ እንዳይሆን የዮሐንስን መንገድ መከተል ነው ማየት ነው። ወጣቶች ቅዱስ ዮሐንስ ወጣትነቱን ለእግዚአብሔር ነው የሰጠው። ሰሎሞን እንደተናገረው በመጽሐፈ መክብብ ምዕራፍ 2 ላይ ተዘከረው ለእግዚአብሔር ፈጣሪከ በመዋዕለ ውርዝውና ከማለት በወጣትነት ዘመን ፈጣሪህን አስብ ብሎ እንደተናገረው በወጣትነት ዘመን ፈጣሪህን አስብ ብሎ የተናገረ መክብቡ ነውና መክብቡ ሰሎሞን ፈጣሪውን በወጣትነቱ ሲያስብ የኖረ ቤተ መንግስትን በወጣትነት በቅንነት የመራ ነውና ዛሬም የተሰጣችሁን ኃላፊነት የቅዱስ ዮሐንስ አምላክ ያየኛል በሚል መልካም ነገር መስራት ያስፈልጋል። እግዚአብሔርን የሚሰውር ተራራ የለም። እግዚአብሔርን የሚሰውር ጨለማ የለም። ከእግዚአብሔር የሚሰውር ነገር ምን ነገር የለም። በእግዚአብሔር ዘንድ ሁሉ ነገር ግልጥ ነው። በእግዚአብሔር ዘንድ ሁሉ ነገር የሚታይ ነው። በእግዚአብሔር ዘንድ ሁሉ ነገር የማይደበቅ ነውና ስለዚህ ከዚህ የተነሳ የቅዱስ ዮሐንስ ደቀ መዛሙርት ነን ብለን ካሰብን ቅዱስ ዮሐንስ በአማላጅነቱ የሚረዳን የእሱን አማላጅነት የምንማጸነን ብለን ካመንን የእሱን ጸበል በስሙ የፈለቀውን ጸበል የምንጸበል የምንጠጣነን ብለን ካሰብን እንደ ቅዱስ ዮሐንስ መልካም ሥራ መስራት ያስፈልጋል ማለት ነውና አምላካችን በረከቱን ረድኤቱን እንዲያድለን ከክፉ ነገር ሁሉ እንዲሰውረን እንዲጠብቀን በዓላችንን የሰላም የጤና የበረከት የረድኤት እንዲያደርግልን ወስብሐት ለእግዚአብሔር። ይቆየን።